ከአምስት ወንበሮች ይበልጥ አይናችሁን የሚስቡ የትኛው ነው? ብዙ አታስቡ። ምቾቱን ወይም ዲዛይኑን በመገምገም ጊዜ አትውሰዱ። ቆም በሉና በዝምታ ተመልከቷቸው እና ውስጣዊ ስሜታችሁ እንዲወስን ፍቀዱ። ይህ ተራ ፈተና አይደለም። ብዙ ጊዜ ወደማታውቁት የማንነታችሁ ክፍል የሚወስደው በር ነው እንጂ። ካርል ዮንግ ትንንሽ ምርጫዎችን እንኳን የውስጣዊ ዓለማችን ነጸብራቅ እንደሆኑ ያምን ነበር። በውስጣችን የሚኖሩት አርክታይፕስ የምንደብቃቸው ያልተነገሩ ፍላጎቶችና የምንሸከማቸው ጠባሳዎች ሁሉ እዚህ ይገለጣሉ። አንዳንዴ የሚስበን ነገር ከቃላት በላይ ስለ ነፍሳችን ይናገራል። አንድ ወንበር የሥነ ልቦናችሁን ሚስጥር ሊገልጥ ይችላል። የተደበቀ ህመማችሁን፣ የደህንነት ፍላጎታችሁንና ከሌሎች ጋር የመቆራኘት ምኞታችሁን ያንጸባርቅ ይሆን? ይህን ምርጫ ከልባችሁ ምረጡ። ምክንያቱም ቀጥሎ የሚመጣው ስለ ቅርጾች የሚቀርብ ትንታኔ ብቻ አይደለም፣ እናንተ ማን እንደሆናችሁ የሚናገር ታሪክ ነው እንጂ። የመጀመሪያው ሚኒማሊስት ቼር ባህታዊው ልንለው እንችላለን። ዋናው የሥነ ልቦናዊ ጨብጥ ሰላም፣ ቀላልነትና ውስጣዊ እይታ ነው። ይህ ዘይቤ በውስጣዊ እርጋታና በነገሮች ግልጽነት ላይ ያተኩራል። በመጀመሪያ ሲታይ ይህ ወንበር ተራ ይመስላል። ጎልቶ ለመታየት አይሞክርም። ስለ ቀለሙ ወይም ስለ ዲዛይኑ አይመካም። ሆኖም ግን ቀለል ያለ አወቃቀሩ የራሱ የሆነ ጸጥ ያለ መሳጭ ኃይል አለው። ከዓለም ጫጫታ መካከል ጸጥታው የሚያረጋጋ ስሜት ይፈጥራል። ይህ ወንበር ቀልባችሁን ከሳበው ምናልባት በውስጣችሁ ሰላምንና ግልጽነትን ትሻላችሁ ማለት ነው። አእምሯችሁ አላስፈላጊ ከሆነ ብክነት የጸዳ ቦታ ይፈልጋል ማለት ነው። ድራማ የሌለበት፣ ጫና የሌለበትና የሚያፍኑ ግምቶች የሌሉበት ሕይወትን ትሻላችሁ ማለት ነው። ነገሮች ቀላልና ግልጽ እንዲሆኑ ትሻላችሁ። ዮንግ እንዳለው ከውጭ ያለውን ነገር ሁሉ ፍጹም ለማድረግ የምንጥረው ብዙውን ጊዜ በውስጣችን የተበላሸ ስሜት ስለሚሰማን ነው። ይህንን ወንበር በመምረጣችሁ ሳታውቁት መረጋጋትን እየፈለጋችሁ ሊሆን ይችላል። ምናልባት ሕይወታችሁ ወይም ያለፈው ታሪካችሁ በግርግር፣ በስቃይ ወይም እርግጠኛ ባልሆኑ ነገሮች የተሞላ ስለነበር አሁን ሰላምን ትመኛላችሁ። ያደጋችሁት እርጋታ በሌለበትና ስሜታችሁን የምታንጸባርቁበት ቦታ ባጣችሁበት አካባቢ ነው። ስለዚህ አሁን ሰላማችሁን የምታገኙት በዝምታና እርጋታ ውስጥ እንደሆነ ተምራችኋል። ይህ ወንበር ልክ እንደ ባህታዊ ነው። ባህታዊ ራሱን የሚያገለው ስለፈራ ሳይሆን ከሰዎች አስተያየት ይልቅ ለራሱ ውስጣዊ ሐሳቦች የበለጠ ዋጋ ስለሚሰጥ ነው። ይህ ወንበር ከዓለም ዕውቅና ይልቅ ውስጣዊ ሰላሙን የሚመርጥ ሰውን ያመለክታል። ለታይታ አይሮጥም። ከመናገሩ በፊት ለማዳመጥ፣ ሳይታይ ለማየትና ነገሮችን ከሩቅ ሆኖ ለመታዘብ ይመርጣል። ይህ አርክታይፕ የውስጣዊ ምልከታን ጥበብ ይይዛል። ነገር ግን ራስን የማግለል አደጋም አለው። ይህ ምርጫችሁ የሚያንጸባርቀው ልቡን በጥንቃቄ ከመጠበቅ የተነሳ ከራሱ ልብ ጋር ያለውን ግንኙነት የሚያጣ ሰውን ነው። ነገር ግን ጸጥ ብለው የሚቀመጡ ሰዎች ሌሎች የማይመለከቷቸውን ነገሮች ያስተውላሉ። በትናንሽ በቀላልና በሚያማምሩ ነገሮች ውስጥ ትርጉምን ያገኛሉ። እነዚህ ጥልቅ ተመልካች የሆኑ ነፍሳት ናቸው። ረቂቅ ለሆኑ ስሜቶች ንቁ ናቸው። ነገር ግን የሌሎች ሰዎች ስሜት ጥንካሬ ሊያስጨንቃቸው ስለሚችል ብዙ ጊዜ ከጥልቅ ግንኙነት ይርቃሉ። ይህ ወንበር ለልባችሁ እንደ ጋሻ ነው። ጠንካራ ግንብ ሳይሆን ቆም ብላችሁ የምታርፉበት ጸጥ ያለ ስፍራ ነው። እዚህ ያለው ግን ሙሉ በሙሉ አይደለም። ቀርብ ያለሁ ግን በጣም አልቀረብኳችሁም እንደሚል ምልክት ነው። ይህ የእናንተ አስተማማኝ ቦታ ነው። አጠገብ እሆናለሁ ግን ራሴንም እጠብቃለሁ የሚል ለስላሳ መስመር ነው። ይህ የጀመረው ገና በልጅነታችሁ ነው፣ ስሜታችሁን ስታሳዩ በሰዎች በተገፋችሁ ጊዜ። ስለዚህ ነገሮችን ቀለል ለማድረግን እንደ ጋሻችሁ፣ ጸጥታን እንደ መጠለያችሁና ርቀትን እንደ ደህንነታችሁ መጠቀምን ተምራችኋል። ይህንን ወንበር መርጣችሁ ከሆነ ምናልባትም
ለስሜታዊ መረጋጋታችሁ ትልቅ ዋጋ ትሰጣላችሁ ማለት ነው። በማይታወቁና አስገራሚ ነገር በሌለባቸው ቦታዎች፣ በማይፈታተኗችሁ ግንኙነቶች እንዲሁም ሁሉም ነገር በየቦታው ባለበት አካባቢ ደህንነት ይሰማችኋል። ነፍሳችሁ ባላስፈላጊ ብክነቶች ደክማ ሊሆን ይችላል። ስለዚህም ልባችሁ ከዓለም ግርግር እረፍትን ይፈልጋል። ነገር ግን ዮንግ እንደሚያስታውሰን የጨቆነው ነገር አይጠፋም፣ ይደብቃል እንጂ። ቀላልነት ምንም እንኳን ውብ ቢሆንም ፍርሃትን የሚደብቅ መጋረጃ ሊሆን ይችላል። ማዕበሉን ትፈራላችሁ። ጸጥታችሁ መጠለያችሁ ነው ወይስ ወህኒያችሁ ነው? ምርጫችሁ ሰላም እፈልጋለሁ ብሎ ያንሸኳሹካል። ነገር ግን ትልቁ ጥያቄ በእውነት ሰላም አላችሁ የሚለው ነው፣ ወይስ ሰላምን ወደ ውጭ እያንጸባረቃችሁ አንድ ቀን ወደ ውስጣችሁ ተመልሶ እንደሚመጣ ተስፋ እያደረጋችሁ ነው? ይህ ወንበር ከቁስ በላይ ነው። ቀለል ያለ ሕይወትን ለምትፈልግ ነገር ግን የሕይወትን ጥልቀት ለምትፈራ ነፍስ ምልክት ነው። በጣም በጥልቀት ከተሰበረች ዳግመኛ ላታገግም እንደምትችል ለምትሰጋ ነፍስ። ራሳችሁን የምትገቱት ጥልቅ ስሜቶች ስለሚያስፈሯችሁ ነው። ይህ ምንም አይደለም። የተረፋችሁት በዚህ መንገድ ነው፣ ማንነታችሁም የሆነውና። ጥንታዊው ወንበር The Classic Chair። ይህ ወንበር ታሪኮችን ይናገራል። አይኖቻችሁን ጨፈን ካደረጋችሁ የቆዩ መጽሐፍት ገጾች ጠረን የሚሸታችሁ ይመስላችኋል። የእንጨቱ ልስላሴና ሙቀት ይሰማችኋል። ጸጥታው ከረጅም ጊዜ በፊት የነበሩ ትውስታዎችን ሲያስተጋባ ይታወቃችኋል። የተራቀቀ ቢሆንም ጸጥተኛ ነው፣ ጠንካራ ነው። በታሪክ ውስጥ የተተከለ አዳዲስ ነገሮችን ለሚፈልጉ ሳይሆን እውነተኛ ነገሮችን ለሚሹ የሚሆን ምርጫ ነው። ክብር ያለው እንጂ ለታየት አይደለም። የጽናና መሰረት ያለው አዳዲስ ነገሮችን ብቻ ሳይሆን ጥልቀትን ለሚወዱ ሰዎች የተሰራ ነው። ይህ ወንበር አይናችሁን ስቦት ከሆነ ነፍሳችሁ ስርዓትን፣ መረጋጋትንና ዘላቂ የሆነ የህይወት ዓላማን ትናፍቃለች ማለት ነው። እናንተ ግርግርን የምትቃወሙ ሰዎች ናችሁ። የስሜታዊ ግርግርን ብቻ ሳይሆን የአስተሳሰብ መዘባረቅንም ይጨምራል። ግልጽ የሆነ መዋቅር ያስፈልጋችኋል። ህጎችን፣ ግልጽነትንና ትርጉም የሚሰጡ አሰራሮችን ታደንቃላችሁ። ዓለም ምንም እንኳን ጨካኝ ብትሆንም ውስጣዊ አመክንዮዋን ከተረዳችሁት ልትረዱ እንደምትችሉ ታምናላችሁ። እንደ ዮንግ አባባል ይህ ምርጫ ከወግ አጥባቂው አርክታይፕ ጋር ይጣጣማል። ጠባቂው ወይም ወግ አጥባቂው ሰዎችን ብቻ ሳይሆን እሴቶችን፣ እምነቶችንና ቅርሶችንም ጭምር ይጠብቃል። እንዲህ አይነቶቹ ሰዎች ጥልቅ የሆነ የኃላፊነት ስሜት ይሰማቸዋል። ስርዓትን፣ ቤተሰብንና በጊዜ ሂደት የተላለፉ መርሆችን የመጠበቅ ግዴታ እንዳለባቸው ያምናሉ። ይህ የመንከባከብ ኃይል ቢሆንም በተመሳሳይ ቁጥጥርን፣ ደህንነትንና ወሰንንም የያዘ ነው። በሌላ በኩል ደግሞ ወግ አጥባቂው ጊዜ በፈተነውና እርግጠኛ በሆነ ነገር ላይ ይደገፋል። ይህን የሚያደርገው ከፍርሃት ብቻ ሳይሆን የቀደሙ ሰዎችን ጥበብ ከማክበርና ነገሮችን በየቦታቸው የማስቀመጥ ውስጣዊ ፍላጎት ስላለው ነው። ይህንን ወንበር በመምረጣችሁ ምናልባትም የሞራል መመሪያ የምትፈልጉ ሰዎች ልትሆኑ ትችላላችሁ። መርሆች አሏችሁ። ምናልባት በአደባባይ አታውጇቸውም ይሆናል፣ ነገር ግን በተግባራችሁ በጸጥታ ይመሯችኋል። ትክክለኛውንና ስህተቱን እንድትለዩ ይረዷችኋል። ውሸትን፣ ግልጽ ያልሆኑ ነገሮችን፣ ባዶ ወሬን ትጠላላችሁ። እውነትንና ትክክለኛነትን ትፈልጋላችሁ። ነገር ግን ዮንግ እንዲህ ሲል ያስታውሰናል። እያንዳንዱ አርክታይፕ የራሱ ጥላ አለው። ለስርዓት ካለን ፍቅር በስተጀርባ ቁጥጥርን የማጣት ፍርሃት ሊደበቅ ይችላል። ለወግ ካለን ጥልቅ ቁርኝት ጀርባ ደግሞ የማይታወቅን ነገር የመፍራት ስሜት ሊኖር ይችላል። ግርግርን ትፈራላችሁ፣ በዓለም ላይ ያለውን ብቻ ሳይሆን በውስጣችሁ ያለውን ጭምር። ህጎቹን ብታላሏቸው ምን ሊፈጠር ይችላል? የተጻፈውን ስክሪፕት መከተል ብታቆሙስ ምን ይሰማችኋል? ይህ ጥንታዊ ወንበር እንዲሁ የኪነ ጥበብ ምርጫ ብቻ አይደለም፣
ሕይወት ቀላል መስላ የምትታይበትን ጊዜ መናፈቅ ነው። ቦታችሁን የምታውቁበትን ዓለምም አስተማማኝ መስላ የምትታይበትን ጊዜ። ይህ ወንበር ስርዓትና ቁጥጥር ስለሚፈልጉ ሰዎች ነው። ምናልባትም ያደጉበት ድባብ ቀዝቃዛ ስለነበረ አሁን ደህንነት እንዲሰማቸው ሲሉ ጽኑና የተረጋጋ ሕይወት ይገነባሉ። በውስጣቸው ከፍተኛ ትግል እያረጉ እንኳ ውጫዊ ገጽታቸው ፍጹም እንዲሆን ይጥራሉ። ለእነሱ ውበት ትርጉም ነው እንጂ እንዲሁ ፋሽን አይደለም። ድክመታቸውን ይደብቃሉ። ሁሉንም ነገር የተቆጣጠሩና ግርማ ሞገስ ያላቸው ሆነው ይታያሉ። ነገር ግን ሁሉንም ነገር በቦታው ለማቆየት የሚያደርጉት ከፍተኛ ጥረትና ልፋት አንድ ሰው ቢያስተውልላቸው በጥልቀት ይመኛሉ። ይህ የሥርዓት ፍላጎት በራሱ መጥፎ አይደለም። ግራ በተጋባ ዓለም ውስጥ መዋቅር መኖሩ እንዳትፈራርሱና እንዳትበታተኑ ይረዳችኋል። ይህ ነፃነት ሊሆን ይችላል፣ ከፍርሃት የመላቀቅ ነፃነት። ነገር ግን ራሳችሁን በደንብ ፈትሹ። የገነባችኋቸው ሕጎች እየረዷችሁ ነው ወይስ እየጎዷችሁ? በትክክል መተንፈስ ትችላላችሁ? እውነተኛ ዓላማ አንዳንድ ጊዜ የሚገኘው ከፍጹም ሥርዓት ሳይሆን ሁልጊዜ ለመጋፈጥ የምትሸሹትን ያንን ግርግር ለመጋፈጥ ስትደፍሩ ነው። ሶስተኛው ምቹ ወንበር ወይም ደግሞ ኮዚ ቼር የምንለው ሲሆን ይህ ደግሞ ሉዓላዊ የሆነ ወይም ደግሞ ባለግርማ የሆነ የሰዎችን ባህሪ ይወክላል። ዋናው ስነልቦናዊ ጭብጥም ደህንነት፣ ዕውቅናና የስሜት መጠጊያን መሻት ነው። ይህ ስብዕና ወንበሩን እንደ ግል ግዛት ወይም መንግስት የሚመለከት ሲሆን ከውጭው ዓለም ግርግር አርፎ ራሱን የሚንከባከብበት አካባቢን ይፈጥራል። ይህ እንዲሁ ወንበር ብቻ አይደለም፣ እንድትቀመጡበት የሚጋብዝም ነው። ለስላሳ ቅርጾቹና ግርማ ሞገስ ያለው አቀማመጡ ተቀመጥ፣ ተንፈስ፣ እቤት እንደሆንክ ይሰማህ ብሎ የሚያንሽኳሹክ ያስመስለዋል። ጽኑ ክብርን፣ ምቾትንና ሙቀትን ይሸከማል። መቀመጫን ብቻ ሳይሆን ስፍራን ይሰጣል። የማረፊያ የደህንነትና በመጨረሻም የሩጫውን ዓለም ትታችሁ መሆንን እንደ ቅንጦት የምትለማመዱበትን ቦታ። ይህ ወንበር ከሳባችሁ ከውስጣችሁ የመታየት ጉጉት፣ ዕውቅና የማግኘትና ተጽዕኖ የምትፈጥሩበት ስፍራ እንዲኖራችሁ ትናፍቃላችሁ ማለት ነው። ችላ የመባል የመረሳት ወይም የመገፋት ፍርሃት ሳይኖራችሁ በነፃነት የምትኖሩበትን ቦታ ትፈልጋላችሁ። ይህም አንድ ሰው በራሱ ሕልውና ውስጥ ለማረፍ በንቃትም ይሁን ሳይታወቀው የሚያደርገው ምርጫ ነው። በዮንግ ጥልቅ ስነልቦናዊ እይታ ይህ ወንበር ሉዓላዊ ወይም ደግሞ ጠባቂ ከሆኑ ሰዎች አይነት ጋር ይስማማል። ሉዓላዊው ገዢ ብቻ አይደለም፣ የክብር የጽኑ ስልጣንና የገዛ ኃይሉን በሚገባ የተረዳ ሰው የውስጥ ምልክት ነው። ነገር ግን ወደዚያ ውስጣዊ ሉዓላዊነት መድረስ ብዙ ጊዜ ከድሮ ቁስል ውስጥ ማለፍን ይጠይቃል። ተቀባይነትን ከማጣት ቁስል፣ ትኩረት ከማጣት ቁስል፣ ፍቅር ከማጣት ቁስል። ይህንን ወንበር መምረጣችሁ የቁጥጥር ፍላጎት እንዳዳበራችሁ ሊያመለክት ይችላል። ይህ የሆነው በትዕቢት ሳይሆን በአንድ ወቅት የረገጣችሁት መሬት እየተናደ ስለተቸገራችሁ ነው። ምናልባት በልጅነታችሁ ስሜታችሁ ዋጋ አልተሰጠውም ይሆናል። ፍላጎቶቻችሁ ችላ ተብለው መገኘታችሁ ደግሞ በቅድመ ሁኔታ መሰረት ላይ እንዲሆን ተደርጎ ይሆናል። ስለዚህ አንድ ስልት ቀየሳችሁ። ጠንካራ ከሆንኩ፣ ጠቃሚ ከሆንኩና የግድ አስፈላጊ ከሆንኩ ትኩረት አገኛለሁ ብላችሁ። ይህ ወንበር ስለ አባትነትም ሊሆን ይችላል። በአካል ወይም በስሜት አጠገባችሁ ስላልነበረው የአባት ይህንን ወንበር በመምረጣችሁ በአንድ ወቅት ያጣችሁትን የዛን ጠንካራ መጠለያ የአባታችሁን ምትክ በውስጣችሁ ለመገንባት እየሞከራችሁ ሊሆን ይችላል። ይህም ራሳችሁን ቀና አድርጋችሁ የምትንከባከቡበት ስፍራና ራሳችሁን የማትረፊያ ዙፋን ነው። ነገር ግን እዚህ ጋር አንድ አደጋ አለ። መጀመሪያ ለመጠለያነት የጀመራችሁት ነገር በኋላ ላይ ከስሜታዊ ቅርርብ የምትገለሉበት ምሽግ ሊሆን ይችላል። የዚህ ወንበር ልስላሴ ምቾትን እፈልጋለሁ ይላልና። ነገር ግን ምቾት ማለት ስንፍና ማለት አይደለም። ብዙ ጊዜ ምቾት መፈለግ የድካም ውጤት ነው። ነፍሳችሁ ለረጅም ጊዜ በጣም ብዙ ነገር ተሸክሜያለሁ የምትልበት መንገድ። ወደ ምቾት የሚሳቡ ሰዎች ብዙ ጊዜ የተደበቀ ዝለት አለባቸው። የአእምሮ
የስሜት ወይም የህልውና ዝለት ሊሆን ይችላል። እውነተኛ ማንነታቸው የሚታይበትን፣ ሁሉም ነገር ትክክል የሚመስልበትን፣ በመጨረሻም በነፃነት የሚተነፍሱበትን ስፍራ ብቻ ይፈልጋሉ። ነገር ግን ምቹ ወንበር እንኳ ሳይቀር ጭንብል ሊሆን ይችላል። በውስጥ ያለውን እውነተኛ ነገር ለመደበቅ የተደረገ ማራኪ ሽፋን ሊሆን ይችላል። ሁልጊዜ ጠንካራ፣ ሁልጊዜ ቻይ እና ሁልጊዜ ሁሉንም ነገር ተቆጣጣሪ መሆን ካለባችሁ ታዲያ መቼ ነው ሰው የምትሆኑት? መቼ ነውስ የምታለቅሱት? ሌሎችን ደግፋችሁ ከመያዝ ይልቅ እናንተስ መቼ ነው በሌሎች ለመደገፍ የምትፈቅዱት? ዮንግ እንዳስተማረው በጣም የምንሳሳላቸውና የምንንከባከባቸው ነገሮች ማየት የምንፈልጋቸውን የማንነታችንን ክፍሎች ደብቀው ሊይዙ ይችላሉ። ስለዚህ ራሳችሁን በስልጣንና በምቾት ምልክቶች ከከበባችሁ ማንን ለመካስ እየሞከርኩ ነው ብላችሁ መጠየቅ ተገቢ ነው። የእውቅና ፍላጎታችሁ የመነጨው በውስጣችሁ ካለ የብቃት ማነስ ስሜት ይሆን? ፍላጎቶቻችሁ በትክክል ተሟልተዋል ወይስ በግርማ ሞገስ ተሸፍነዋል? ይህ ወንበር ስፍራችሁን፣ አካባቢያችሁን፣ ስሜታችሁንና የህይወት ታሪካችሁን ለመቆጣጠር ያላችሁን ፍላጎት ሊወክል ይችላል። በአጠገባችሁ ማን መቼና ምን ያህል ቀርቦ እንደሚቀመጥ የምትወስኑት እናንተ ናችሁ። ይህ ጥንካሬ ቢሰጣችሁም በሌላ በኩል ደግሞ ብቸኛ ሊያደርጋችሁ ይችላል። ቁጥጥራችሁን መልቀቅ ያስፈራችኋል። ከዙፋኑ ላይ ወርዳችሁስ አሁንም ዋጋ እንዳላችሁ ይሰማችኋል። ምክንያቱም ዮንግ እንዳለው እውነተኛው ማንነት የሚገለጠው በቁጥጥር ሳይሆን ራስን አውቆ አሳልፎ በመስጠት ውስጥ ነው። ይህ ወንበር የሚጠራችሁ ከሆነ ነፍሳችሁ ምቾትን ብቻ ሳይሆን ተቀባይነትንም፣ ስልጣንን ብቻ ሳይሆን መገኘትን፣ ለመደበቅ ብቻ ሳይሆን ትኩረት ለማግኘትም ትፈልጋለች ማለት ነው። አራተኛው ገላጭ ወንበር ወይም ኤክስፕሬሲቭ ቼር የምንለው ነው። ዋናው ስነ ልቦናዊ ጭብጥም እውነተኛነት፣ ፈጠራና ግለሰባዊነት ነው። የዘይቤ ገደብ የለሽ የፈጠራ አድማስንና የራስን ማንነት ያለምንም መሸማቀቅ መግለጽን ያበረታታል። ይህ ወንበር አለመታየት አይችልም። በቀለሙ፣ በቅርጹና በዲዛይኑ እዩኝ፣ እኔ ሕያው ነኝ፣ እኔ የተለየውኝ ነኝ እያለ የሚያውጅ ይመስላል። በክፍል ውስጥ ተደብቆ ለመቅረት እምቢተኛ ነው። ትኩረት እንዲሰጠው ያስገድዳል። ምርጫችሁ የወንበር ከሆነ ያ ስሜት ይገባችኋል። ምናልባትም ዕድሜ ልካችሁን ከሌላው ሰው ጋር ላለመቀላቀል ስትጥሩ ኖራችኋል። እኔ ሕያው ነኝ፣ እኔ የተለየው ነኝ እዩኝ በማለት። ይህ ወንበር ትኩረታችሁን ስቦት ከሆነ ምናልባት እናንተ አሰልቺና ተመሳሳይ የሆኑ ነገሮችን የምትጠሉ ናችሁ ማለት ነው። በውስጣችሁ ፈጽሞ ያላደገ አንድ ሕፃን አለ። ስለ ሁሉም ነገር የማወቅ ጉጉት ያለው፣ በድንገት የሚነሳሳ፣ ሕጎችንና ሰንሰለቶችን የሚጠላ። ነገር ግን ጠለቅ ብላችሁ ስታዩ ሌላ ነገር ታገኛላችሁ። ፈጣሪን፣ ዓለምን እንዲሁ የሚያይ ሳይሆን በጥልቀት የሚሰማው፣ ሌሎች የማያዩዋቸውን ቀለሞች የሚያስተውል፣ ሌሎች የሚደብቋቸውን ስሜቶች የሚረዳ፣ ሌሎች ምንም በማያዩበት ቦታ ትርጉም የሚያገኝ። እናንተ በዚህ ዓለም ውስጥ እንዲሁ አትኖሩም። ዓለምን በነፍሳችሁ ትለማመዷታላችሁ እንጂ በጥልቀት በደመቀ ሁኔታ በሙሉ ማንነት። ይህ የምንኖረው ሕይወት ከተለመደው የዕለት ተዕለት ተግባር በላይ እንደሆነ የሚያምን የውስጣችሁ ክፍል ነው። በየቀኑ በሚታዩ ነገሮች ውስጥ የተደበቀ አስማት እንዳለ የሚያምን፣ እያንዳንዳችን ፈጽሞ ሊጠፋ የማይገባ ብልጭታ እንዳለን የሚረዳ። ይህ ጉልበት ደማቅና እውነተኛ ነው። ዓለም ግን ሁልጊዜ አይረዳውም። ምክንያቱም ዓለም ሊያብራራቸው የማይችላቸውን ነገሮች ይፈራል። ይህንን ወንበር በመምረጣችሁ ምናልባት ስሜታዊ ነፃነት እንደሚያስፈልጋችሁ እየገለጻችሁ ነው። በገዛ ድምፃችሁ መናገር፣ ለራሳችሁ ማሰብና በፍላጎታችሁ መውደድ ትፈልጋላችሁ። ጭምብሎች ምቾት ይነሷችኋል፣ ማስመሰልም ይከብዳችኋል። የሆነ ወቅት ላይ ቀዝቀዝ እንድትሉ፣ ዝም እንድትሉ ወይም ከሌላው ጋር እንድትስማሙ ተጠይቃችሁ ሊሆን ይችላል። አሁን ግን ነፍሳችሁ መሸማቀቅን እምቢ ብላለች። በሙሉ ቀለሟ የመኖር መብቷን እየጠየቀች ነው። ነገር ግን ዮንግ እንዳስጠነቀቀው
ቀለሞች እንኳ ጭምብል ሊሆኑ ይችላሉ። አንዳንድ ጊዜ በጣም ደምቀው የሚያበሩ ነገሮች ጥልቁን ህመም ይደብቃሉ። ፈጠራችሁ ደስታ ብቻ ሳይሆን መከላከያችሁም ሊሆን ይችላል። ምናልባት ድምፃችሁን ከፍ አድርጋችሁ የምትስቁት ጸጥታው እንባችሁን እንዳያጋልጥባችሁ በመፍራት ይሆናል። ይህ ወንበር የተሰበረች ነፍስ ምልክት ሊሆን ይችላል። እውነተኛ በመሆኗ ጥልቅ ስሜቷን በመግለጿና ሰዎችን በቀላሉ በማመኗ የተገፋችን ነፍስ። ስለዚህ አሁን ያቺው ነፍስ የራሷን ይበልጥ ቆንጆ፣ ታማኝና ሕያው የሆነ ዓለም ለመገንባት ትጥራለች። ይህ ምርጫችሁ ብቸኛ መሆንን ቢጠይቅ እንኳ እውነተኛነትን መናፈቃችሁን ያሳያል። ምክንያቱም እንደ ወራጅ ውሃ የሚፈሱትንና በምልክት የሚናገሩትን ሰዎች ሁሉም አይረዳቸውም። ነገር ግን ረጅም ጊዜ የታፈነች ነፍስ መክሰም እንደምትጀምር ታውቃላችሁ። ፈጠራ ለእናንተ ጥበብ ብቻ አይደለም፣ መድኃኒታችሁም ጭምብላችሁም ነው። የመጨረሻው ተከላካዩ ወይም ተዋጊው ወንበር the resistance chair። ተዋጊ እንደዚሁም ደግሞ ተከላካይ ወይም ጽኑ የሆነ ባህሪን ይወክላል። ዋናው ስነ ልቦናዊ ጭብጥ ጥንካሬ፣ መትረፍና ወሰን ነው። ይህ ስብዕና የሚያተኩረው በማይናወጥ ጥንካሬና ራስን የመከላከል አቅም ላይ ነው። ይህ ወንበር እናንተን ለማማለል አይሞክርም። በቀለሙ ወይም በምቾቱ አይስባችሁም። ጥንካሬው ሁሉንም ነገር ይናገራል። እኔ ጽኑ ነኝ፣ የማይሰበር ይላል። ከእንጨትና ከብረት የተሰራ ጥንካሬን፣ ርቀትንና ጥበቃን ያንጸባርቃል። ይህ ለደካሞች የሚሆን መቀመጫ አይደለም፣ ዓለምን ውጪ ለማስቀረት የተገነባ ምሽግ ወይም ግንብ ነው። ይህንን ወንበር መምረጣችሁ ነፍሳችሁ ስለ ጽናት እየተናገረች እንደሆነ ያሳያል። ከሌሎች ጋር ብቻ ሳይሆን ከራሳችሁ ጋርም ወሰን ማበጀትን ተምራችኋል። የእናንተ ስሜታዊ ዓለም ለማንኛውም ሰው ክፍት የሆነ ሜዳ አይደለም። ይልቁንም የህልውና መትረፊያ ስልታችሁ የሆነ ምሽግ ነው። ምናልባትም ሕይወት ዓለም በአደጋ የተሞላች መሆኑን አስተምራችሁ ይሆናል። እምነት ደግሞ እንዲሁ በዋዛ ለማንም የምትሰጡት ሳይሆን በጥንቃቄ የምትፈቅዱት ክብር እንደሆነ ተረድታችኋል። እነዚህ ሰዎች ህመምን አይፈሩም፣ ነገር ግን ብዙ ጊዜ በዝምታ ይሸከሙታል። አዎ ጥንካሬ አላቸው፣ ነገር ግን ያ ጥንካሬ የራሱ የሆነ ከባድ ሸክም አለው። ይህ አርክታይፕ በቀላሉ ሰዎችን አያምንም፣ ምክንያቱም ግልጽ መሆን ሊጎዳ እንደሚችል ሕይወት በተግባር አሳይተዋለች። እንዲህ አይነቱን ወንበር መምረጣችሁ በድጋሚ በጭፍን ላለማመን ብዙ እንዳያችሁና ብዙ እንደኖራችሁ ሊያሳይ ይችላል። የውጭ ማንነታችሁ ጸንቶ ሊሆን ይችላል፣ ነገር ግን ከእሱ በታች ገና ያልዳነ የድሮ ቁስል ሊኖራችሁ ይችላል። ምናልባትም ጉዟችሁን ለመቀጠል ስትሉ ስሜታችሁን ቆልፋችሁ ማስቀመጥንና ልባችሁን መዝጋትን ተምራችኋል። ምናልባትም በታሪካችሁ ውስጥ ፈጽሞ ያልዳነ የሰው ወይም የሁኔታ ክፍተት ይኖር ይሆናል። ነገር ግን የእናንተ ጠንካራነት ወደ መሰረታዊ ነገሮች መመለስን ያሳያል። ማስመሰልን፣ ባዶ ቃላትንና ላዩን ብቻ የሚታዩ ግንኙነትን ትጸየፋላችሁ። ሙሉነት እንዲሰማችሁ ቅንጦት አያስፈልጋችሁም። የሚያስፈልጋችሁ እውነት፣ ትክክለኛነትና ደህንነት ነው። የተዋጊው ወይም ተከላካዩ አርክታይፕ ብዙ ጊዜ ራሱን ለመከላከል በሚገነባው ግንብ ምክንያት ወደ መገለል ሊያመራ ይችላል። እንዳትጎዱ ራሳችሁን ትጠብቃላችሁ። ነገር ግን አንዳንድ ጊዜ ያ ራስን መከላከል ራሱ ወህኒ ሊሆንባችሁ ይችላል። ድክመትን ማሳየት እንደ መሸነፍ ስለሚሰማችሁ ስሜታዊ ቅርርብን ልትሸሹ ትችላላችሁ። ነፍሳችሁ ግንኙነትን አጥብቃ እየፈለገች እንኳ ሰዎችን ልትገፋ ትችላለች። የምሽጋችሁን በሮች በጥቂቱ መክፈት ትችሉ ይሆን? ይህንን የብረት ልብስ ለጥቂት ጊዜ እንኳ ቢሆን ማውለቅ ትችላላችሁ። ሊጎዳችሁ እንደሚችል እያወቃችሁም እንኳ ብቸኛው የሕያውነት መንገድ መሆኑን ተረድታችሁ ድክመታችሁን ማሳየት ትፈቅዳላችሁ። ይህ ወንበር ለመጽናት ዝግጁ ነኝ ይላል። ነገር ግን አስታውሱ፣ አንዳንድ ጊዜ ትልቁ ጀግንነት ያንን ስስ ማንነታችሁን እንዲታይ መፍቀድ ነው። ምርጫችሁ በቀላሉ የማትሰበርና በራሷ ብቻ የምትተማመን ነፍስ እንዳላችሁ ያሳያል። ቢሆንም ግን ሰዎች እንዲረዷት ትናፍቃለች። ሰዎች እንዲረዷችሁ ደግሞ እውነታችሁን ለመግለጥ መድፈር ይኖርባችኋል።
ካርል ዮንግ እንደጻፈው እውነተኛ ጥንካሬ ያለው በጠንካራነት ውስጥ ሳይሆን በለውጥ ውስጥ ነው። ሙሉ ማንነታችሁን፣ ድብቅ ማንነታችሁንና ብርሃናችሁን፣ ኃይላችሁንና ህመማችሁን፣ ብቸኝነታችሁንና የግንኙነት ፍላጎታችሁን አቅፋችሁ የመያዝ ችሎታ ነው። ይህ ወንበር የመትረፍ አዋጅ ቢሆንም በተመሳሳይ ግብዣም ነው። ወደ አዲስ መንገድ የመጓዝ ጥሪ፣ ጥንካሬያችሁ ከስስ ማንነታችሁ ጋር የሚገናኝበት፣ ተዋጊም ተወዳጅም መሆን የምትችሉበት፣ የብረት ልብሱ የሚጠብቃችሁ እንጂ የማያስፈራችሁ የሚሆንበት ጉዞ ነው። ከነዚህ ወንበሮች አንዱን መምረጥ ቀላል ድርጊት አይደለም። ንቁ ያልሆነው አእምሯችሁ በምልክቶች አማካኝነት የሚናገርበት ድምፅ ነው። ቀለል ያሉ ቅርጾች፣ ቀለሞችና ዲዛይኖች እንኳ ታሪኮችን ይሸከማሉ። ስለ ፍላጎቶቻችሁ፣ ፍርሃቶቻችሁና ድብቅ ቁስሎቻችሁ የሚናገሩ ታሪኮችን። የመረጣችሁት ነገር ብዙውን ጊዜ የማይታየውን ነገር ግን እጅግ እውነተኛ የሆነውን የነፍሳችሁን ክፍል ይገልጣል። እዚህ ጋር ትክክል ወይም ስህተት ምርጫ የለም። እያንዳንዱ መንገድ ወደ ሙሉነት ለምታደርጉት ጉዞ አካል ነው። በነፍስ አይን መመልከት ማለት እያንዳንዱ ምልክት አይናችሁን የሚስብ እያንዳንዱ ቁስ ስለ ማንነታችሁና በውስጣችሁ ስለምትሸከሙት ዓለም ወደ ጥልቅ መረዳት የመምራት ኃይል እንዳለው መገንዘብ ማለት ነው። ካርል ዮንግ በአንድ ወቅት እንዳለው ንቁ ያልሆነው አእምሯችሁን ንቁ እስካላደረጋችሁት ድረስ ሕይወታችሁን ይመራዋል፣ እናንተም እድል ትሉታላችሁ። ስለዚህ ለመረጣችሁት ወንበር፣ ለሚፈጠረው ጸጥታና ስለ እናንተ ለሚናገረው ታሪክ አጽንኦት ስጡ። ምናልባት እሱ ወንበር ብቻ ላይሆን ይችላል። ምናልባት ነጸብራቅ ሊሆን ይችላል። ለመታየት ሲጠብቅ የነበረውን የነፍሳችሁን ክፍል በጸጥታ የሚገልጥ መስታወት።